እነዛን ሰዎች ቁጭ አድርጌ መጠየቅ እፈልጋለሁ። ማለት ለምንድን ያልሰጣቸው የት ጋር ነው የደረሰው የሚለው ማለት። ኦኬ እነዚህ ገንዘብ ሰብሳቢዎች ቆይ ለነሱም ፌርነስ አንተ ጥያቄ ላንሳ። አሁን ፍራውን አንተ ሰጥቻቸዋለሁ ነው የምትለው፣ እነሱ ደግሞ ፍራውን አልሰጠንም የሚል ነገር ያነሳሉና አንተ በእርግጠኝነት ቃል የገባውን ገንዘብ ለነዚህ ሰዎች ስለመስጠት ምንድነው ማስረጃው? አንደኛ እኔ ሪሲት አለኝ በአካውንታቸው መግባቱ። ያን ማቅረብ ትችላለህ? ኦፍ ኮርስ። አሁን አንተ ገንዘብህ የምትልከው ገንዘብ በአግባቡ ዴሊቨር እየሆነ እንዳልሆነ ማወቅ የጀመርከው እስቲ በታይም ፒሪድ አስቀምጥልህ። ለምሳሌ የመጀመሪያው ነገር በእርዳታ ውስጥ የቆየው ምን ያህል ዓመት ነው? ከ2021 ጀምሮ ነው። ካለፈው 1 ዓመት ወዲህ አሁን መጠርጠር ከጀመርክ ወዲህ ምን ያህል ብር ይሆናል ከፍተኛ ብር የረዳኸው? በእንትን ያለ ነው በደረሰኝ ያለ ነው። በዓመተ ምህረቱ አመጣልሃለሁ $100,000 ነው ካሽ $100,000 $107,000 አሁን ጥርጣሬ ከፈጠረብህ ቀን አንስቶ አሁን በቲክቶክ ዓለም ጠፋለሁ እስካልክበት ጊዜ ድረስ $107,000 ከአካውንት ተረድተሃል። ልክልሃለሁ ደረሰኝ። ይሄ እንትን አይደለም የምነግርህ ቀጥታ ከኔ ከራሴ ፐርሰናል አካውንት እየወጣ የባንክ ስቴትመንቱን በሰዎቹ ስም የተላከውን ልክልሃል። ከዛሬ ውጪ በምንም ነገር መልስ አልሰጥም። ኦልሬዲ ቲክታክ ዘግቻለሁ። አምና ገነ ባክ ኢንቨስቲጌት አድርጌ ስደርስበት ሰዎቹን በአካል በህግም ነው የምጠይቃቸው። ላይክ በህግ ደረጃ ነው የምጠይቃቸው። ዝም ብዬ እንደዚህ አይደለም፣ እንደዚህ ቀለል አድርጌ አይደለም አልፎ። ምክንያቱም የላኩት ገንዘብ የራሴ ገንዘብ ስለሆነ ለነዛ ካልደረሰ ይቅርታ ጠይቀው ለሌሎቹ እንዲሰጡ የተቀነሰ ገንዘብ ተደምሮ ይሄን አክል ገንዘብ እናንተ ጋር አለ ብዬ እንትን እንዲል ዲቴል ከሄድኩኝ ብዙ ነገር ነው የሚሄደው። አሁን እኔ አንድ ሰው አንደኛው ልጅ ጋር 12.5 12.7 ነው ምናምን ሚሊዮን ነው ደረሰኝ ላይ መጥቼ ሳየው በዛ አካውንት ትራንዛክሽን የገባው 12,700,000 ምናምን። አንደኛው ጋር ወደ 6 ሚሊዮን አካባቢ ነው እንትን ያልኩት። ሌላኛው ጋር 1.2 ምናምን እንደዚህ ነው የገባው። ሌባ እንደሆናችሁ እንቆጥራለን። ለጊዜው ተጠርጣሪ ናችሁ። የመጀመሪያው ማስተር አብነት፣ ሚኪ መማር አለባቸው፣ እግረኛው፣ ሀቢባ፣ ፍቅሩ አብጤ፣ ተስፋዬ ሀደርጌው፣ ካሊድ፣ ተስ፣ ባላደራው፣ ሙባረክ፣ ፍቄ ኖርዌይ፣ ናርዶስ። የረሳሁት አለ? እናንተ በሙሉ አለን የምትሉትን መከራከሪያዎቻችሁና ሰነዶቻችሁን ወይም ደግሞ ግልጸኝነታችሁን ሐቀኝነታችሁን ሊያሳይ የሚችል ማንኛውንም ዶክመንት ይሄ ማስታወቂያ ከተነገረበት ቀን ጀምሮ ቦታውና ስፍራው እስኪለይ ድረስ እያዘጋጃችሁ ትጠብቃላችሁ። መኖር አለበት እያልኩ ስከራከር ነበር ላንቺ ማለት ነው። አሁን ደግሞ እዚህ ጋር ሙኒት የምትባለው ዋጋ የሆነ ጉድ እንዳለ ተናግረሽ እንደገና ደግሞ ምንም አልበደለችኝም፣ ይሄ እኮ ትክክል አይደለም፣ ባለውለታ አይነት እጅ ነካሽ አይደለሁም ምናምን እያልሽ እንደገና ደግሞ ብዙም አልዋራው አሳፋሪ ነገር እኔ ለራሴ አፍሬያለሁ አልሽ። ያን ስትይ እኮ በጣም ከጀርባው በጣም ብዙ የተደበቁ ነገሮች እንዳሉ ነው የሚያሳየው። እና ደግሞ ለሙኒት በዚህ አጋጣሚ የሆነ ሜዲኬሽን ምናምን ስትይ ሰው ሌላ በሽታ ያለባት ስለሚመስል ላንቺም ጥሩ ስላልሆነ እንደዚህ አይነት ነገሮች አሪፍ አይደሉም። ባትናገሪ ደስ ይለኛል። የሆነ የስትረስ ምናምን ማንኛውም ሰው ይወስዳል፣ ኖርማል ሰውም ይወስዳል። ልጅቷ ሚዲያ ላይ ከወጣባት ነገር አንፃር ላይክ ልትጨናነቅ ትችላለች እና ደስ ኖርማል ማንኛውም ሰው ይወስዳል። እሷም እንድታወራ እንዲያግዛት ነው፣ ምንም የምደብቀው ነገር እንደሌለ ማለት ነው። አዎ አንድ ችግር ያለበት ሰው ቤትሽ ከ13 በላይ ሆኖ ያውቃል። ቤቴ ውስጥ ሰው ማረፊያ ክፍል ውስጥ 20 ሰው አርፎ ሊያውቅ ይችላል። ከዛም በላይ ቤቴ ክፍት ነው አልኩሽ። ለስራዬም ሆነ ተቸግሮም ከሷ ጋር አብረን ተቸግረው ያመጣናቸው ስንት ልጆች አሉ ራሷ ታውቃለች። ያ ለሷ አንድ ክፍል ላዘጋጅለት አልችልም። ሙስታሂል። ወይም ልጆቼ ጋር ማን የወጣው? እሷ ናት መባነች ራሷ ነው የወጣችው። ጆከር ለእሷ ክፍል ላዘጋጅላት አልችልም። አሁን ግን ስትናገር ምንድን ነው ያለችው? በቃ ተውት። እኔ አንድ ጊዜ አንደኛ ነገር ጫጫታ አደረጋችሁ። እኔ ራሴን ብዙ የማውቀው ነገር ስላለ እኔ የፈለኩ ገና ስገባ ሰውን ጉድ ያለ ተብሎ ጉድ ያለ ስትይ ጉድ ያለ ከባድ ነገር ነው። ተመለሽ
ጉድ ያለ ካለች በኋላ ኖ አይፈቀድም አልኩ አይደል? እኔ አይፈቀድም ይህንን ጉድ ያለ ያልሽውን ነገር ይህን አድርጋኛለች። እሷ እጅ ከገባችበት ሰዓት ጀምሮ ደቂቃ ጀምሮ ይህን አድርጋለች። ዛሬ እስካለችበት ደቂቃ ድረስ ይህን የመሰለ ነገር በድላኛለች። ሙኒት አይዲው ለምን አልተሰራላትም? እሱ አይዲ ባለመሰራቱ አለች አይደለ? ተመልሳ እያንዳንዱን ነገር እሷ ፊት ቅድም የተናገርኩትን ልንገር ስለ አይዲ እያንዳንዷን ነገር እየተነጋገርን ነው ያደረግነው። አይዲ ለእናንተ ተሰርቷል የተባለው ማንም ሰው ጥቃት እንዳያደርስባት ሄደን እጇን ይዤ ሲአይዲ ኦፊስ ገብተን ስንወጣ አይዲ የላትም ይችልች። በአይዲ አይደለም የተከሰሰው። ለመክሰስ እንቅፋት አልሆነባትም። ግን ምንድነው የተባባልነው? መሲ ሱቋን ስትከፍት በመሲ ስር ልታደርግላት ዋጋ ተቀንሶ፣ ምክንያቱም ቀራማዋ ብዙ ስለነበረ እስትርሃም የሚባል ነገር አለ። ዲስካውንት የአቡዳቢ ዲስካውንት ሲደረግ ይሄ ተደርጎ አይዲ ሊሰራላት ተነጋገርን። ከዛ መሲ ላይ ጥርጣሬ ሲመጣ ደግሞ እሷን ተውንና ኬዟን ከጨረሰች በኋላ ዲስካውንት ተደርጎ ምንም የሚያመጣባት ችግር ከሌለ ልንሰራ ወደ እሷ ማዳን ቤቷን ከፍታ ስታደርግ የነበረው እንቅስቃሴ ታይቷል ማለት ነው በከፍተኛ ሁኔታና ያ ነገር አንደኛ በህግ ተይዞ ተጣርቶ ጉዳዩ ወደ ህግ መሄድ የነበረበት ጉዳይ ነው። አሁንም ያ ጉዳይ አላለቀም፣ ወደዛ ሄዳል ብለን እናስባለን። ይሄንን አቴንሽን ለማስቀየር የዲቦራ ጉዳይ ሲመጣ ብዙዎችን ከዲቦራ ጎን ያው ስም መጥራት አስፈላጊ አልነበረም፣ ግን አሁን እያደረጉ ያሉት ነገር ስማቸው እንዲጠራ የግድ እዚህ ላይ እንዲጠራ የሚያደርግ ስለሆነ መጠራት አለበት። በቃ አሁን መብረቁ አንዳንዴ እንደሚለው አንዳንዱ ሰው መጀመሪያ ይለመናል፣ የሰረቀ ሰው በውስጥ ያናግረዋል፣ እምቢ ካለ ፎቶን ይለጥፍለታል ማለት ነው። ፎቶን ይለጥፍለታል፣ ተግባሩን ይለጥፍለታል፣ ማስረጃ ያሰባስባል። እንዲህ ማስረጃ ተገኝቶብሃል፣ በዚህ ጉዳይ ላይ የሰዎችን ገንዘብ ስጥ ይባላል። እምቢ ካለ ፊት ለፊት አምስቶ ይለጥፍለታል ማለት ነው። ይለጥፍለታል፣ ያኔ እየተዝረከረከ ይመጣል ማለት ነው። በዚህ በኩል መብረቁን ሳናደንቅ የማናልፈው አሉ ለተባሉት ጡንቻ ለሚሉት ለነሴፉም አልተመለሰም። አላህ ይጠብቀውና ማለት ነው። ሀቢባ እያደረገች ያለችው ምንድን ነው? የዲቦራ ተግባር ምኑ ነው የሚመሰገነው? እቺ እውነት ልጅ አላት፣ ባል አላት፣ ቤተሰብ አላት፣ አታፍርም? አሁን ዲቦራ እሙሟን ሜዳ ላይ ዘርግታ እኮ ተመልሳ መጣ። ይሄ ይግባላችሁ፣ የራሴ ነው፣ ምን አገባችሁ አለች። የራሷ ከሆነ በግሏ እንደፈለገች ማድረግ ትችላለች። ማህበራዊ ሚዲያ ላይ ከወጣ ግን የህዝብን ሃይማኖት፣ ባህል እና እሴት የሚሸረሽር ከሆነ እንዲሁም ደግሞ ለታዳጊ ህፃናት መጥፎ አርያ የሚሆን ከሆነ በኮምፒውተር ወንጀል ህግም በኢትዮጵያ ወንጀለኛ መቅጫ ህግም የሚያስቀጣ ነው። ከሷ አልፎ ወጥቶ ማህበረሰቡ ጋር የሚደርስ ከሆነና ለህብረተሰቡ ሞራል፣ ሃይማኖት፣ ባህል ተጻራሪ የሆነ ጉዳይ ከሆነ ወንጀል ነው። በዛ ልትጠየቅ ይገባል። ለቆብኛል የምትለው ሰው ካለም ደግሞ በዛ እንትን ማለት አለበት። መጣኮሷ የልደቴ ቀን መነጋገሪያ መሆን ስለምፈልግ ለቅቄዋለሁ አለች። ከዚህ በፊት እኮ እንደዚህ ተለቆባታል ተብሎ ልጅ አንደኛው አይደለም 2 3 4 ኢቭን እናቷ መጥተው አልቅሰዋል። አደባባይ ላይ የሚያስታውስ ሰው ካለ ማለት ነው። እናቷ መጥተው አልቅሰዋል። በተደጋጋሚ እንትን ያለች ናት። ስለዚህ ምን መደረግ አለበት? የህግ ባለሙያዎችስ ይሄንን እያዩ እንዴት ዝም ይላሉ ነው? በጣም ብዙ ጠንካራ የሆኑ የህግ ባለሙያዎች እዚህ ሚዲያ ላይ ያሉ ብዙ ሰዎች እኮ ወንጀል ሰርተዋል እና ሀገር ውስጥ የለም ተብሎ አይከሰስም። ክሳቸው በፍርድ ቤት ይቀርባል፣ በሌሉበት ውሳኔ እንዲሰጣቸው ይደረጋል። እነዚህ ሰዎች አንማርም አንመከርም ካሉ በትንግላብ እንጠቀማለን። ታፕ ዘ ስክሪን ጋይስ ኤቨሪባዲ ታፕ የሆነ ነገር ቆቀለልሻለሽ ለካላሽ አሁን ይሄን በሶስተኛ ጀሚላ በለጠችኝ። ሌሎቻችሁ ጋር ትንሽ ሳምንት ቆጥረልኝ ኧረ ልንወጣ ነው። ሊስት ስኮር ነን ጋይስ፣ ሊስት ስኮር ነን። ኧረ ከሞን ጋይስ ከሞን ትሪፕል ጋይስ ውበት ብቻ ናት። ትሪፕል አመለጠን። ውበት ብቻ ናት የዚህ ቤት ተወካይ። Thank you so much TTE. Thank you MVP.
Maybe we could. Paella or whatever, but you know they only serve it, it's like for 2 people, that's the meat. Let's go. I thought we were gonna get eliminated. ኧረ ሶሎ ነው ኢሊሚኔሽን ነው ተሱ የማን በአንድ ስትራይክ ነው የምንጫወተው። አንድ ነው። አዎ Let's go everybody. ጀሚላ ወደ ጀማል ተሱ ሌቭል አፕ ጀማልን አየው። ጀማል እየጎረሰ ነው። 32 ገባ። ኧረ ጀማል ተረጋጋ። አጎራረሱ ራሱ ይለያል። ጋይስ ሊስት ከሆነን እንቀጥላለን። እስኪ ስማ ናውል እኛ ያረግነው ጺሙን አርገው ምን መልክ ናውል እንለጠው ጋይስ። አንድ መኒገን ወይ አንድ ጋላክሲ ካለን ላይክ ያደምቀዋል። ሄይ በቃ እንደዚህ ነው የሚቀጥለው። ጋይስ ሌትስ ጎ። ስማ እንዳደነግጥ የቀጠሮ እንትን ነው የምትመስለው። ባለጌ ምን የቀጠሮ እንትን የምመስለው ምንድን ነው? ዝም በይ እንደዚህ ደግሞ እኔ ወይ ቤት አያቸው ጋይስ ምንድን ነው ምን ጥሩ ነገር የቀጠሮ ሙሽራ መስላል። ሲምካንተ ኦኬ የቀጠሮ ከሆነ እንደዛ ላድርገው አለ። Guys, let's go. Wait for the timing, guys. Come on, timing. Guys, timing. እንዳሉ ታዛ ስናይፕ እንዳያደርጉ guys, timing. Ara timing, guys. Arando እንዳንወጣ አንድ ማለት አረንደው 500 እንኳን እንግባ guys. You're almost done though. How many years do you have left? Guys, አንድ መኒጋ ማረግ ተፈታተንኳለ። አረ guys, አረ ወይኒ Look at them, bro. Whoosh. You have 1 semester, 1 year. Asilo. Riri, thank you. Shamim, thank you. Halal boat, thank you, my God. Very nice. ዳኒ ማነግናው እኔ ቤት ግላፍ ሰጥቷል። ዳኒ የሚባል ሰው እያለው እዚህ ቤት ውበትን አመስግኑ። ውበት የኔ ፍቅር የኔ ሽቅርቅር ጀማልን ማንቀጠቅጠዋለን። የኔ ሽቅርቅር ጋስ ጀማል ይቀጠቀጣል። ጋይስ አሁን ነው ቲምወርክ ያስፈልገናል ጋይስ። አንቺ የነበር ስቀጣቀጥ እስኪ ዩ ፕሮፋይል